ሰላም 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 እንዴት ናችሁ? ውድ ሆም ፕሮፐርቲ ቤተሰቦች ለሽያጭ የወጡ ሁለት ቤቶችን ነው እየላቸው የቀረብኩት። 72 ካሬ ላይ የተሰራ ጽድት ተብሎ የተሰሩ ጂ+3 ሁለት ቤቶችን ነው እየላቸው የቀረብኩት። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። ሁለቱም ቤት ውስጥ ገብቼ ሙሉ ለሙሉ የማስጎበኛችሁ ይሆናል። እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። በመጀመሪያ ደረጃ የማሳያችሁ እንግዲህ ይህንን ቤት ነው። ግቢው ሁለት መኪና ማቆም የሚችል ግቢ ያለው። እዚህ ጋር የምትመለከቱት ሁለት መኪና ማቆም ይችላል። አንድ የሰራተኛ ክፍል ነው። እዚህ ጋር የምትመለከቱት እንግዲህ እንደ ሚኒ ሳሎን ነገር ነው የተሰራለት ማለት ነው። የራሱ መታጠቢያ ቤት አለው ግራውንድ ላይ ማለት ነው። በሚቀጥለው እንግዲህ እዚህ ጋር የምትመለከቱት ዋና ክቺኑን ነው። ክሎዝድ ክቺኑን እዚህ ጋር እናገኛለን ማለት ነው። እንደ ስቶር መጠቀም ይቻላል። በረንዳ ስር ነው። እንግዲህ ይሄኛው ደረጃውን ነው። ደረጃውን በአሪፍ ሁኔታ ነው የተሰራለት። ሳሎኑ እንግዲህ አንደኛ ፍሎር ላይ ነው የምናገኘው። ይሄኛው የሳሎኑ መታጠቢያ ቤት ነው። እጅግ በጣም ሰፊ ነው። እዚህ ጋር እንደምትመለከቱት ወደ ሳሎኑ ነው ገብተናል። ሳሎኑ እጅግ በጣም ሰፊ ነው። ሙሉ ፍሎሩን እንግዲህ ለሳሎኑ ነው የተጠቀሙት። ላይቲንግ ሲስተም ዲም ላይቶቹም እንግዲህ እንደምትመለከቱት በአሪፍ ሁኔታ የተሰራ ነው። እጅግ ዘመናዊ ተደርጎ የተሰራ ቤት ነው። እዚህ ጋር ደግሞ ኦፕን ኪችን አለው። ኦፕን ኪችኑም በአሪፍ ሁኔታ የተገጠመለት በጥሩ ማቴሪያል የተገጠመለት ነው። እንግዲህ ይሄ ቤት ሳሚት 72 አካባቢ ነው የሚገኘው። ለአስፋልት እጅግ በጣም ቅርብ ነው። ጂ+3 ቆንጆ ቤት ነው። ከላይ ትራዝ አለው። የራሱ በረንዳ አለው ማለት ነው። እዚህ ጋር እንደምትመለከቱት እጅግ ዘመናዊ ተደርጎ የተሰራ ቤት ነው። ዋጋውም እጅግ በጣም ርካሽ የሚባሉት ቤቶች ናቸው። ወደ ሁለተኛ ፍሎር ስንመጣ ደግሞ እንግዲህ እዚህ ጋር የምትመለከቱት የልጆች መኝታ ቤት እዚች ጋር እናገኛለን ማለት ነው። የራሱ ቁም ሳጥን አለው። ሰፋ ያለ መኝታ ቤት ነው። እዚህ ጋር እንደምትመለከቱት ወደዚህ ስንመጣ ደግሞ እንግዲህ ማስተር ቤድሩሙን እናገኛለን ማለት ነው። ማስተር ቤድሩሙም እንግዲህ እንደዚሁ እንደምትመለከቱት በጣም ሰፊ ነው። የራሱ ማልበሻ ክፍል አለው። እዚህ ጋር የምትመለከቱት የማስተር ቤድሩሙ ማልበሻ ክፍል ነው። በአሪፍ ሁኔታ የተሰራ ቤት ነው። እንግዲህ የዚህ ቤት ዋጋ እጅግ በጣም ቅናሽ የሚባሉት ቤቶች ናቸው። እዚህ ጋር እንግዲህ ማስተር ቤድሩሙ ከማስተር ቤድሩሙ አልወጣንም። የማስተር ቤድሩሙ መታጠቢያ ቤት እዚች ጋር እናገኛለን ማለት ነው። የማስተር ቤድሩሙ ባዝሩም ወደ ሶስተኛ ፍሎር ስንመጣ እዚህ ጋር እንግዲህ በመጀመሪያ የምታገኙት የሶስት መኝታ ቤቶች መታጠቢያ ቤት እዚህ ጋር እናገኛለን ማለት ነው። ሶስተኛ ላይ 3 መኝታ ቤት ሰፋፊ መኝታ ቤት እናገኛለን። እዚህ ጋር የምትመለከቱት እንግዲህ መኝታ ቤቱን ነው። በአጠቃላይ ይሄ ቤት እንግዲህ 20 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርባችሁ መነጋገር ትችላላችሁ ማለት ነው። ስልክ ቁጥሬን መጨረሻ ላይ ነው የማስቀምጥላችሁ። አጠቃላይ እንግዲህ ወደ 6 መኝታ ቤት አለው። እጅግ ዘመናዊ ተደርጎ የተሰራ ቆንጆ ዘመናዊ ቤት ነው። የራሱ ትራስ ነው እዚህ ጋር የምትመለከቱት። ትራሱም እንግዲህ እዚህ ጋር እንደምትመለከቱት በአሪፍ ሁኔታ የተሰራ ነው። እንግዲህ አካባቢውን እንደዚሁ እንደምትመለከቱት እጅግ የለማ ሰፈር ነው። እንግዲህ ሁለተኛ ቤት የማሳያችሁ ይሆናል። በሁለተኛ ደረጃ እዚህ ጋር የምትመለከቱት እንግዲህ
ሳሚት 72 አካባቢ የሚገኝ G+3 ቆንጆ ቤት ነው። በሁለተኛ ደረጃ የማቀርብላችሁ እዚህ ጋር እንደምትመለከቱት እንግዲህ እጅግ የለማ ሰፈር ሳሚት 72 አካባቢ ነው የሚገኘው ይሄ ቤት። ውስጡ ላይ እንግዲህ እንደዚህ እንደምትመለከቱት ሁለት መኪና ማቆም የሚችል ፓርኪንግ አለው፣ ግቢ አለው ማለት ነው። በመጀመሪያ ደረጃ የምናገኘው ክሎዝድ ኪችኑን እናገኛለን። በሁለተኛ የራሱ መታጠቢያ ቤት ነው። የግራውንድ መታጠቢያ ቤት እናገኛለን ማለት ነው። የሰራተኛ ቤት ግራውንድ ላይ አለው። ሳሎኑ እንግዲህ እዚህ ጋር እናገኛለን ማለት ነው። አንደኛ ፎቅ ላይ ነው ሳሎኑ የምናገኘው። የራሱ ኦፕን ኪችን አለው። እጅግ ሰፋሪ ሳሎን እናገኛለን ማለት ነው። ሴራሚኮችም እንግዲህ ለኦፕን ኪችን የተገጠመለት እቃዎችም እንግዲህ ኳሊቲ እቃዎች ናቸው። ይሄ ቤት ሳሚት 72 አካባቢ ይገኛል ማለት ነው። G+3 ቤት ነው። ሳሎኑ እንግዲህ እንደዚህ እንደምትመለከቱት በሚያምር መልክ ነው የተሰራ። በአጠቃላይ እንግዲህ ይሄ ቤት ወደ 6 መኝታ ቤት አለው። 72 ካሬ ላይ የተሰራ ቤት ነው። የዚህ ቤት ዋጋ እንግዲህ 20 ሚሊዮን ይጠራል። ቀርባችሁ መነጋገር ትችላላችሁ ማለት ነው። ስልክ ቁጥሬን መጨረሻ ላይ የማስቀምጥላችሁ ይሆናል። ወሳኝ ገዢ ካለ ደውላችሁ ልታናገሩን ትችላላችሁ ማለት ነው። እዚህ ጋር ደግሞ የምትመለከቱት እንግዲህ የልጆች መኝታ ቤት እዚህ ጋር እናገኛለን ማለት ነው። አንደኛ ፍሎር ላይ ሁለተኛ ፍሎር ላይ ነው የምንገኘው። እንግዲህ ይሄ የአንደኛ መኝታ ቤቱ መታጠቢያ ቤት ነው። ዋና ማስተር ቤድሩም ነው የምናገኘው እዚህ ጋር ማለት ነው። የራሱ ቁም ሳጥን አለው። እንግዲህ በውስጡ ላይ ደግሞ የራሱ መታጠቢያ ቤት አለው ማለት ነው። እጅግ ዘመናዊ ተደርጎ የተሰራ ቤት ነው። እንግዲህ በየሳምንቱና በየቀኑ አዳዲስ መረጃ ነው የምንለቅላችሁ። ቤት መግዛት የምትፈልጉ ካላችሁ ቻናላችን ሰብስክራይብ እያደረጋችሁ እንግዲህ ደውላችሁ ሊጠይቁን ትችላላችሁ ማለት ነው። እስከ መጨረሻ እንድትጎበኙት ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።